ያሰብሽው ሁሉ ይሳካልሽ የኔ እናት። ስራ ነው ደግሞ አንድ እኔ ምን አባት ይላል። እኔ አቅም የለኝ እንደው ቢኖረኝ እኮ ማለት ነው ወስጄ አንዱ ጋር ባንበሸብሽሽ ደስ ይለኝ፣ ግን አቅም የለኝም። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ አሁንም በሌላ መነጋገሪያና ወቅታዊ ቪዲዮ ወደ እናንተ ተመልሻለሁኝ። በዚህ ቪዲዮ ከምናያቸው መካከል ጃኒ ላይቭ ተመስግናለች በአንዲት እናት። እሱን የማሳያችሁ ይሆናል። አነጋጋሪው የፋሲካና የቴዲ ሐዋሳ ፍቅር ሶሻል ሚዲያ ላይ ሁለቱም ታውቋቸዋላችሁ። እሱንም የማስደምጣችሁ ይሆናል። የቆንጆዋ ልጅ ውበት ሲለካ ጥቁር ነው ለካ። የሷ ውበት እንግዲህ በርካቶችን እያነጋገረ ይገኛል። የማስደምጣችሁ ይሆናል። ዲቦራ ልታገባ ነው እየተባለ ይገኛል። ከዚህም ጋር በተያያዘ ያስኩት ቪዲዮ አለ። ለቻናላችን እንግዲህ አዳዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን። ጃኒ ላይቭ ላይ ተመርቃለች። ትላንትና ምሽት አንድ ጀማሪ ጌመር ላይቭ ላይ በመግባት እንግዲህ ስታበረታታው ነበረ። እናቱ በተለይ እጅግ በጣም ደስ ብሏት ነበረ። የሚሞክርን ሰው እናበረታታለን እናግዛለን ብላለች። እስኪ የተወሰነ ቪዲዮ ላስደምጣችሁ። ዛሬ ድረስ እኔ ቤት ትልቁ ሰው አይ ቲንክ 120 130 ነበረ። ቴንኪዩ። ዛሬ ያላየሁትን አይቻለሁ። መድኃኒዓለም ጋይስ አኮራቸዋለሁ። ማዘርን ወኪ ብዙ እናቶች ጋር እንዳልኳችሁ ብዙ በቃ ብዙ ያንቺ ስራ ነው። ደግሞ አንድ ጊቪልኝ አንድ ድገሚ እሰግም በስትክክል ድገሚ አየ አጨናነቀኝ እኮ አልኩሽ። የኔ መቤት ሰላም እደሪልኝ። አመሰግናለሁ። እድሜ ይስጥሽ። ያሰብሽው ሁሉ ይሳካልሽ የኔ እናት። አሜን። ያሰብሽበት ድረሽ። እግዚአብሔር ይርዳሽ። መቤቴ ድንግል ማርያም እሷ ድግፍ ታርገሽ። ላሰብሽው ሁሉ እግዚአብሔር ያሳካል። ሌላ ምንም የምለው ነገር የለኝም እኔ። አሜን። ከማመስገን ውጪ ምንም። ተባረክ። አሜን። ቤተሰቦች ሁሉ ቤትሽ ሁሉ ይባረክልሽ። እኔ ሌላ ምንም የምልሽ ነገር የለኝም። አሜን። ሰላም ደሪልኝ። ሌላ ጊዜ እንገናኝ። እሺ እናቴ፣ ደህና ደሪልኝ የኔ እናት። ያዝበለው ወዙዘው ጃጊ እኔ ምን አባት ይላል። እኔ አቅም የለኝ እንደው ቢኖረኝ እኮ ማለት ነው ወስጄ አንዱ ጋር ባንበሸብሽሽ ደስ ይለኝ፣ ግን አቅም የለኝም። ቴንኪው ከማለት ውጪ ጋይስ ቴንኪው። ዛሬ ቤቴን የረገጣችሁ እግዚአብሔር ቴንኪው ጋይስ። ጃጊ ቴንኪው። እኔ ባልኩት ሳይሆን እግዚአብሔር ባለው ቀን መተሻል ቤቴ። ቴንኪው ምንም አይደለም። አረ ጎበዝ ነህ በጣም። ይሄ ራሱ እኮ አንድ ላይቭ ስትሪም እኮ ነው። ወንድማችን እንዳያችሁት እጅግ በጣም ደስ ብሎታል። ጀማሪ ላይቭ ጌመር ነው። ሰዎች በአንድም በሌላም ህይወታቸውን ለመቀየር ይሞክራሉ። ጀማሪ ሰዎችን ደግሞ እንደዚህ ማበረታታት እጅግ በጣም ደስ ይላል እና ልጁ ከዚህ ቀደም ላይቭ ላይ ሲገቡለት ከነበሩ ሰዎች መጠን እጅግ በጣም ጨምሮ ነበርና ደስተኛ ሆኗል። የእናቱን ደስታ ደግሞ ማየት ከማንም በላይ ደስ ይላል። እናቱ ጃኒን ስትመረቃት ነበረ ቪዲዮ ላይ እንዳያችሁት። በርካቶች ጃኒንም የሚወዱበት ምክንያት ሰው ታግዛለች፣ ሰው ትረዳለች፣ በሐሳብም በተለያየ መልኩና ይህ ደግሞ ለበርካቶችም ምሳሌ የሚሆን ነው። ሁለተኛ መነጋገሪያ ቪዲዮአችን ዲቦራ ልታገባ ነው። እስኪ ስሙ። ቀለበት ላይ ናት ብለው አንዳንድ ሰዎች ሶሻል ሚዲያ ላይ ያወጡት ጭምጭምታ እኛ ማስተካከል ሰርግ ነው ብለን ሰርግና ሞት አንድ ነው ብለን አብረን ጨፍረናል፣ አብረን አበጥረናል፣ አሽቃብጠናል። ትላንትና 2 ብርጭቆ ወይን ጠጥቼ ነበረ። ምን እንዳደረኩኝ አላውቅም። በመቀጠል እንደሰሞት ከሆነ ሀገሬ ወገኔ የሚል ክሊፕ ዲቦራና ማናት ጃኒ እየሰሩ ነው ተብሎ ጭምጭምታ ሰምቻለሁ። ጠብቁ በቅርብ ቀን ምናምን የሚሉት ይሄንን ነው እንደ ሰርፕራይዝ እየተጠቀሙብን ያሉት። እንግዲህ እህቴ ዲቦራ ቀለበትም የምታደርጊ ከሆነ ደስታችን ነው። እንኳን እግዚአብሔር በስተመጨረሻ ለወግ ለማዕረግ ለክብር አበቃሽ እላለሁ። መልካም ምኞቴን በዚህ አጋጣሚ ገልጽልሻለሁ። ካልሆነ ግን አገሬ የሚለው ይሄ አይዘፈንሽን ልትለቂብን ከሆነ እዛው ስደት ላይ ያላችሁ እህቶቼ አገሬ ወገኔ እያላችሁ ዝፈኑ። እኛን አይመለከተንም። እኛ አገር ልታገባ ነው ወይስ ስራ ነው? ሴቶች ሰርፕራይዝ በማድረግ አልተቻሉምና አገሬ ላይቭ የሚል ፕሮግራም ልትጀምር እንደሆነ ራሷ ዲቦራ ተናግራለች። እስኪ ላስደምጣችሁ። ዲቦ አንዴ ትልቅ ነገር የምነግራችሁ ነገር አለ። ዝግጁ ናችሁ? 500,000 ብር የሚያሸልመው ሀገሬ ላይቭ መድረክ ጌሚንግ ሊጀምር ነው።
ውዶቼ አይኖ ተወዛግባችኋል። ሀገሬ ምንድነው ጌሙስ ምንድነው እያላችሁ እንደሆነ በጣም ታላቁን ሽልማት ይዞላችሁ የሚመጣው ልዩ መድረክ ነው። ሙሉ ውድድሩ የሚወስደው 45 ደቂቃ ነው። ነገር ግን ተጠንቀቁ፣ ይህ ተራ ጨዋታ አይደለም። በየ5 ደቂቃው ውድድር ውስጥ ያልተጠበቁ ለውጦች እና አስደናቂ የማጣሪያ መስፈርቶች ይፈጠራሉ። ህጉ አንድና ግልጽ ነው። ኮይን ግብ ያላሟላ ተወዳዳሪ ወዲያውኑ ከውድድሩ ይሰናበታል። ትላልቅ ስም ያላቸው ጌመሮች፣ የማዳም ቅመሞች እና አዳዲስ ተወዳዳሪዎችን ኦር አዳዲስ ጌመሮችን ሁሉንም ያካተተ ነው። ግን ለሁሉ ህግ አለው። ሙሉ ውድድሩ የሚወስደው 45 ደቂቃ ነው። ነገር ግን ተጠንቀቁ፣ ይህ ተራ ጨዋታ አይደለም። በየ5 ደቂቃው በውድድር ውስጥ ያልተጠበቁ ለውጦች እና አስደናቂ የማጣሪያ መስፈርቶች ይፈጠራሉ። ነገርየውን ዝም ብላችሁ ስትመለከቱት ያው ስራ መሆኑ የተረጋገጠ ይመስላል። ስራ ስትጀምሩም የራሳችሁ ነገር ሲሆን ያው የአዲስ ህይወት ምዕራፍ ማለት ነው። የእናንተን ህይወት የሚቀይር አዲስ ነገር ስትሞክሩ፣ አዲስ ነገር ስትጀምሩ የሚበረታታ ነውና እጅግ መልካም ነው። እንግዲህ ሽልማት ሁሉ የሚያሰጥ ነው ብላለች ይመስለኛል። ጃኒም በዚህ ነገር የምትሳተፍበት ይመስለኛል። እንግዲህ ይህንን ፕሮግራም ለማየት እኔ ራሱ በጉት ነው እየጠበኩኝ የምገኘው። እዚህ ጋር አንድ ነገር ለመጨመር ያክል ወይኔ ሰው ስኬታማ ሆኖ ማለት እኮ እንዴት ነው ደስ የሚለው። ለምን መሰላችሁ? አንድ ሰው ስኬታማ ሲሆን የራሱን ህይወት ብቻ ሳይሆን በዙሪያ ያሉትንም ሰዎች ህይወት ይቀይራል። አሁን ለምሳሌ እስከ 500,000 የሚያሸልም ብላለች አይደለ? 500,000 በዋዛ የሚታይ አይደለም። ለሌሎች ሰዎች የሆነ ቫልዩ አለው። በተለይ ለጌመሮች መወዳደር ለሚችሉ እንደ ትልቅ ኦፖርቹኒቲ ነው የሚመለከተው። ቀጣዩ መነጋገሪያ ቪዲዮአችን የቴዲ እና የፋሲካ ፍቅር ሰሞኑ ሶሻል ሚዲያውን እጅግ ሲያነጋግር ነበረ። ፋሲካ በተለይ በጃኒ ቤት ቴዲ ነው ወደዋለሁ አድርሱ ሊስትል ነበረ። ቴዲ ምን ላይ ሰጥቷል? እስኪ ላስደምጣችሁ እባካችሁ። ድምጹን ብላለች። እንደዛ ነው ያለችው። ኦኬ አይቻለሁ፣ ልካችሁልኛል፣ ብዙዎቻችሁ ሜንሽን አድርጋችሁኛል። ስለ እውነት ለመናገር እዚህ ቲክቶክ ላይ ይህን በደንብ ሪከርድ አድርጉ። እዚህ ቲክቶክ ላይ ክብራትና ክብራን ይህን ንግግር አሳምሬ ደግመዋለሁ። እዚህ ቲክቶክ ላይ ታዋቂ ከሆናችሁ ሴቶች ሜካፕ አድርጋችሁ በዛ ላይ ፊልተር አድርጋችሁ በዛ ላይ ጭራ ቀጥላችሁ ደረጀ ቴንክ ዩ ፎር 10 ባክስ ቴንክ ዩ ደሬ ቴንክ ዩ ከፀጉር ጫፋችሁ እስከ አብራጣ ጥፍራችሁ ድረስ የእናንተ ባልሆነ ነገር ከቀረባችሁ ሴቶች ፋሲካ ያዩዋት ልጅ ራሷን ምስል ያቀረበች ልጅ ናት። አጨብጭቡላት። በራሷ ያቀረበች ልጅ ናት። ጥያቄውን ሰምተናል፣ ሰምቻለሁ። ላስብበት፣ እውነት ላስብበት። በቃ በራስ መተማመኗ ደስ ይላል። ራሷን መስላ የመጣች ልጅ ሜካፕ የለ፣ የፈረስ ጭራ የለ፣ ፊልተር የለ። አብዛኞቹ በፊልተር በሜካፕ በምናምን ያበዱ የምታዩቸው ያን ቢያጠፉ እዮዳብ ናቸው። ቴዲ የሰጠበት ምላሽ እጅግ አስገራሚ ነው። ከተፈጥሮ ውበት ጋር አያይዞታል። አንዳንዶች ተወደድን ብለው ምላሽ አይሰጡም። ተወደድን ብለው ሌላ ነገር የሚናገሩ አሉ። እሱ ግን የሰጠበት መልስ እጅግ የሚገርም ነው። ሌሎችም እንግዲህ መነጋገር አድርጎታል ከሱ ምላሽ ጋር በተያያዘ የሰዎችን ሐሳብ እስኪ ላስደምጣችሁ። ቴዲ ሐዋሳን አፈቀርኩኝ እያለች ነው። ቴዲ ሐዋሳ መጀመሪያ ፍቅሯን ለመስማት አይደለም ለመቀበል አይደለም ለመስማት ገና እንደራጂ ነው የሚያነሳት። እንደራጂ እስካን ነው የሚያደርጋት። ቴዲ ያልታወቀበት እኮ አራዳና ዱርዬ ነው። ይኸውልህ አራዳና ዱርዬ ነው። ይኸውልህ እንደዚህ ጭምትም አይደለም ዝምተኛም አይደለም። ወጋ ነገር እስካን ነው የሚያደርግ። ይኸውልህ እንደዚህ ይላል።
ሊያሾፍ ምናምን ሲፈልግ የለም የሆነ ነገር ሊናገር ሲፈልግ ስክሪን ነው አያት እንደዛ ነው ብላ ቢላ በዚህ ጋር ትጨማደዳለች ፊቱ አል እዚህ ጋር ከዛ ካሜራውን አያት ማይታችሁት አያት ካሜራውን ከዛ ልክ አውርቷ ሲጨርስ የሚፈልጋት ነገር ካሜራው ላይና ያ ባልተፈጠረ ባላየ ነው እንደዚህ በደንብ ከታተለው በጣም እስካን አደረገው ነበር ቴዲ በነገራችን ላይ ግን ያቺም ራሱ ገብቶኛል በጣም ገብቶኛል ያ አዳቴ እትራረ ያው ከሁሉም አጀንዳ ጋር መግባባት ጥሩ ነው አይ ቲንክ ያን አጀንዳውን ይቀላቀላል ብዬ አስባለሁ ያቺ ምን ችግር ምንም ያጎልበት ነገር አለ ዶክተር ሀቢብ ይባላል የፋሲካ ፍቅረኛ ነበርኩኝ ያሁኗ ኤክሷ ማለት ነው አንድ ምክር ልምከር አትሆንህም ለምን አትሆንህም እንዳልኩ ስታይኝ ትረዳኛለህ የጭንቅላት ችግር አለብኝ እንግዲህ ያበርኩትኝ ከፋሲካ ፍቅር በኋላ ነው ልክ እሷ ወደ ህይወቴ ስትመጣ እብደት ደግሞ ወደኔ ገባ ማለት ነው ሶ አንተ እንደኔ ማበር ከፈለክ አስብበት መልካም የሆነ የፍቅር ግንኙነትም እንዲኖራችሁ እመኛለሁኝ ግን እንደ አንድ ወጣት እንደ አንድ ወንድም አንተ ደግሞ ፖለቲካ ላይ ነው ብዙ ማቀ ፖለቲካ ላይ እንዳደረከው ተጋርሎ ማበድ አይገባህም ብዬ አምናለሁ ፋሲካም እንግዲህ ምላሽ ስለሰጣት እጅግ ደስ ብሏታል ቪዲዮም ሰርታለች እስኪ ስሟት ፋሲካ እሺ አንተና ቴዲ ሐዋሳ እዚህ መጣና በቃ እሺ ያለኝና እኛ በውስጥ አወራ ምናምን እዚህ መጣ ልበልክ እንደው የእግዚአብሔር ስራ እኮ መምጫው አይታወቅም ቤት እንደሆነ ከዛን ኤርፖርት ላይ ልቀበለው ሲሄድ እሱ ተንበርክኮ ልክ ሳሪ እርሚያ በሻምባሏ ሰርፕራይዝ እንዳረጋት ታስታውሳለህ ተንበርክኮ ላግባሽ ቢለኝስ እንኳን ደስ ያለሽ እኔ ምን ያንቺ ደስ ያስደስተኛል እንጂ ያሳዝነኛል እኔ ምን አየር ላይ እሺ ያልኩትን በል ቆይ ከዛን እዚህ ፕሮግራም አደረግን የምንድነው የኢግሜጅመንታችንን ባህር ዳርቻ አዘጋጅተን ሁሉንም ጠራን ተናጣለክ ውሃም ጠጣ በዛው ቀዝቃዛ የድሮ ኤክሴ ወይ ግን የእግዚአብሔር መምጫው እውነት ግን ቢሆንስ አሁን ቴዲ እሺ ብሎኝ ምናምን በቃ በጣም ወዶኝ ከዛ ትኬት ቆርጦ መጣ ኤርፖርት ላይ ላግባሽ ቢለኝስ ኦፍኮርስ እሺ ነው የምለው ያን ቀን ምንም ቀለበት ሳላረግ ባዶ እጄን ሄዳለሁ ኦፍኮርስ ጥፍሬን አሳምሬ እንትንላትና ጥፍሬን ካሁን በኋላ አልቆረጣትም አሳድጋታለሁ ፍቅራቸው አብቦ በአንድ ሆኖ ለማየት ያብቃን እላለሁኝ እኔም መልካም እድል ተመኝቻለሁኝ እንግዲህ ፍቅራቸው እንደሚሳካ አብረው እንደሚሆኑ አስቦ እንግዲህ ምላሹን ደግሞ በቅርብ እንደሚሰጣት ባለሙሉ ተስፋ ነኝ የመጨረሻው ቪዲዮአችን የቆንጆዋ ልጅ ውበት እንግዲህ መነጋገሪያነቱን ቀጥሏል ውበት ሲለካ ጥቁር ነው ለካ በርካቶች ሐሳባቸውን እየገለጹ ነው ከዚሁ ጋር በተያያዘ አነጋጋሪ ነገር ነግራቸዋለሁኝ እስኪ ሰዎች ምን አሉ አሁንም እየተናገሩ ነው ላስደምጣችሁ በጣም ቆንጆዬ ጥቁር መልኳ በጣም የሚያስደነግጥ ካንገቷ ርዝበት ካይኗ ጎላ ማለት ከጥርሷ ንጻት ምን አይነት የሚያስደነግጥ አስማት የሆነ ውበት አየው መጥቆር ግን ውበት እንደሆነ በጣም ቀን ከሌሊት እዚህ አፕ ላይ የምታስተምረው ማለት ዳርክ ስኪንድ መሆን ደምር ልጅ አለች እና ሪኮግኒሽን ያስፈልጋታል ማናት ሪኮግኒሽን ያስፈልጋታል ሃናቡ በመጥቆሯ በመልኳ ይሰድቧታል በነገራችሁ ላይ ሃና ቆንጆ ናት አና ቆንጆ ናት በጣም ቆንጆ ናት ትላንትም አንድ ቪዲዮ ሰርችላችሁ ነበር ልጅቷ ወደ አዲስ አበባ ይዘዋት እየመጡ ነው የተፈጥሮ ውበት እንደምትመለከቷት አለባበሷ ምናምን በስጦ ሳይሆን ውበቷ እንደምትመለከቷት እጅግ የሚገርም ነው እኔ ዋው ውበት ሲለካ ጥቁር ነው ለካ ይላል መጽሐፍ ለማንኛውም እቺን ልጅ ሶሻል ሚዲያ ላይ ስታጨናንቀው አየሁ እቺ ታዳጊ ልጃችን ናት በጣም የጥቁርን ውበት ፍክትክት ያደረገችው ናት ያው ቲሸርቷ ራሱ የቆሸሸ ነው ይሁት የለበሰችው ሹራብ ቆሽሾ የሷን ውበት ግን ሊደብቀው አልቻለም ምንም ሊደብቀው አልቻለም በዚህ አጋጣሚ የሳምንት ወሬ ሆና እንድትቆይ አልፈልግም
እቺን ታዳጊ በማስታወቂያ በምን በማሰራት ትልቅ ቦታ ብታደርሱልን ደስ ይለኛል። ቲሸርት ያሰራችሁ ወንድሞች አይቻለሁ። አድቨርታይዝ ለማድረግ እሷን የሄዳችሁበት መንገድ በጣም ደስ ብሎኛል። ቲሸርት ያሰራል፣ በርቺ ያላት አለ፣ ማስታወቂያ እንድትሰራ ብዙ ሰዎች የጠየቁ ሶሻል ሚዲያ ላይ አይቻለሁ። አንዳንድም የማይረቡ ሰዎች ደግሞ መጥፎ ኮመንቶች በልጅቷ ላይ ሲያደርጉ አይቻለሁ። እንደዚህ አይነት ልቅም ያለ የጥቁር ውበት በጣም ኢትዮጵያ ውስጥ ብዙ አለ። ብዙ የጸይም የጥቁር ውበት አይቻለሁ እና በእውነት ፕሊስ ኢትዮጵያ ላይ እንደ አንድ ኢትዮጵያዊ ታዳጊ ልጅ እቺ ልጅ ትልቅ ደረጃ በውበቷ ብቻ ሳይሆን ስትታይ የሚያሳሳ ነገር አላት። የሚያሳሳ ነገር ስላላት ደስ ብሎኛል። እናት ያገኛችኋት በሙሉ አደራ ማስታወቂያ አሰሯት፣ አሳድጓት፣ ቤተሰቦቿን በትረዳ ብታደግ በዛ ጥሩ ነው ብዬ አስባለሁ። በመጀመሪያ ክሬዲት መስጠት የምፈልገው እቺን ልጅ የፖሰትካት ሰው እጅህ ይባረክ የኔ አባት። ሴትም ሆንሽ ወንድ አላቅም፣ መጀመሪያው የሷን ውበት እንዲጎላ እንዲታይ ያደረጋችሁ ሰዎች በጣም ደስ ይላልና የኔ እናት የጥቁር እንቁ ብዬሻለሁ እናቱ። እግዚአብሔር ይጠብቅሽ። እኔ ትልቅ ቦታ እንደምናያት ባለሙሉ ተስፋ ነኝ እና በርካቶችም እሷን ለማበረታታት ቪዲዮ ሲሰሩባት ነበረ። እንደዚህ አይነት ነገር እጅግ በጣም ነው ደስ የሚል ጋይስ። እኔ ገረመኝ ማለት ነው። ያው አግባብ አይደለም ብዬ ስለማስብ ነውና ምቀኝነት የሚባል ነገር አያስፈልግም። እንደጋግሜ ብዙ ጊዜ እንደምነግራችሁ መርዝ ነው። ራሳችሁን ይጎዳችኋል፣ ይገላችኋል። በቃ አለቀ። እንደዚህ አይነት አስተሳሰብ በውስጣችሁ ካለ ለመለወጥ ራሳችሁን ለመለወጥ አስቡ። እሺ ጥሩ ነገር እንዳታስቡ ስለሚያደርጋችሁ። ምቀኝነት ችግሩ ምን እንደሆነ ታውቃላችሁ? አእምሯችሁ እናንተ ሌላ ነገር ጥሩ ነገር እንዳታስቡ ስለሚያደርጋችሁ ማለት ነው። ቆንጆ አይደለችም የሚል ሰው አለ። አሁን አስፈላጊ ስላልሆነ ቪዲዮውን እዚህ አመጣሁትና ያልሆነ ጸያፍ ነገር ሲናገሩ የነበሩ ልጆችን ሶሻል ሚዲያ ላይ ቻለኝ። አይ ሆፕ ታዝባችኋልና ምን አስፈለገ? በእርግጠኝነት ሶሻል ሚዲያው ላይ በነጋገር ያለመሆን ምናምን አይደለም። ተሰድቧት ወይ የሚሆን ነገር ብታረጓት እንኳን ይሁን አታውቅም። እናንተ ግን ሰው እየታዘባችሁ ነው። እስከመቼው እንደዛ መጥፎ ነገር የምትናገሩ ሰዎች? ልቦና ይስጣችሁ። ከኔጌቲቭ ነገር ማንም ሰው ይሁን አያተርፍም። ለማንኛውም አስተያየታችሁን ኮሜንት ላይ አጋሩኝ። እጅግ አድርጌ ነው የምወዳችሁ። በሌላ ቪዲዮ እስከምንገናኝ ቻው።